እሱ እኮ አውቆ እኮ ነው እሷ እየቆጣ እሷ ደግሞ ሰው ሲቆጣ እኮ በጣም ነው የምትፈራው ማለት ነው። እሱ ቀርቶ ማንም ሰው ሲቆጣ እኮ በጣም ነው የምትፈራው። የምር እግዚአብሔርን ይወይኔ ሀይሚዬ የኔ እናት በኢየሱስ እኔ ምን ላድርጋት? እግዚአብሔር ወይ ትሰራለታለች። ወይኔ 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 መጪውን ያላቅም እኔ ማመላሿ እኔ እንደዛ መሰለኝ። እንደ ምን መሰለኝ ያሰብኩት የሆነ እንትን ስልክ ደውላ ማለት ነው እሱ ክላሱን ነው እና ብላ ስልክ ደውላ ከወንድ ጋር እንዲያወራች መስላ ምናምን ነገር ማለት ነው። ማሽቃበት ምናምን የኔ ምናምን ማለት ይሄ ማለት ነው። ሻንጣ ይዘህ አዲስ አበባ ቶሎ አዲስ አበባ በረክ እንደዛ ቁጭ ማለት ነው። ብሩኬ ናራታ አድርጎ በእናትህ ያልፈልግ ውሳኔ ላይ ጫፍ ደርሻለሁ ብሎ ደግሞ አንድ ነገር እንዳያድርግ አልፈልግም። ማረፍ ትራንት እሱ ብቻ ያድርግ፣ እሷ ዝም ብትበቃ አይሻልም? እንደዚህማ አይሆንም። ሲያሳድሩ እንጂ ችግር የለውም። ሲያሳድሩ ነው እንጂ እኮ ችግር የሚመጣ አይነት በለት እሱ እኮ ተናግራ አታሳድሪ በቃ እዛን ቀን መጨረስ ትችላለች ብሎ እኮ ተናግሮታል። ከአንዴም ሁለቴ። አሁን በኋላ እንዲህ ያለ ነገር ከደገመኝ ጥፋተኛ እሷ ናት። እውነት ማለት ያደራ ሁለቴ ነግሮታል እንዳታሳድሪ። አዎ ያደረ ብራን ካረገች ጥፋት የእሷ ነው። እግዚአብሔርን ኧረ ተይ እባክሽ። እሷ አሁን እኮ ይሄ ቀን ጀምራ ማለት ነው የምር አንድ ቀን ራሱ ፕራንክ አላደረገችም። ብሩኬ አሁን ከ10 በላይ ነው ፕራንክ ያደረጋት። ግን አላደረም እንጂ ስንት ፕራንክ ነው ያደረጋት እሷ ማለት ነው። ግን እሷ ምንም አላደረገች፣ ጸጥ ብላለች። ይሄ ጸጥ ስትል እኔ አልወድም፣ የምር እግዚአብሔርን አልወድም። የሆነ የሚተኩስልና የኔ ሴትዮ ዝም ስትል አልወድም እኔ። ሴትዮ ዝም ብላ ማለት ነው አንድ ቀን ስነሳባት ግድግዳውን አዝቲ ትላለች። ኧረ በእናትሽ በእግዚአብሔር እኔ ራሱ ለማንኛውም ፈታ በሉ፣ ደህና ዋሉ፣ መልካም ቀን ይሁንላችሁ። እሺ ዘንዶ የት ልትሄጂ ነው? አሁን ራሱ ከእንቅልፍ ያልተነሳው የኔ ውድ ስራ አልገባም። ኧረ እባክሽ እስካሁን ዛሬ በክል ክላሴ ነኝ አልገባሁም ስራ። አንቺ ደግሞ ጉድሽ አያልቅም ማለት ነው። አይዞሽ እንደዛ ሲጭኝ አትሲጭኝ ማለት ይሄ በጣም ጥሩ ነገር ነው። በእናትሽ ማታ በጣም አሳቀኝ። ሲጭኝ ከዚህ ደህና ዋይ ስጥሽ አባጅ ለባልሽ ስጪው እንዳታስቀምጪው እንዳሻግት ሰሚ ይሻግታል አሉ። ዳቦ ነገር ይሻግታል፣ በጣም ይሻግታል አሉ። ኧረ ይሻግታል ካልሰጠሽው። ኧረ ተይ በእናትሽ። እኔ ፈኒ የምን ባል ነው የምትል ብሩኬ ራሱ ማለት ነው ተናዶ መጨረሻ ላይ ተናዶ ማለት ነው። ወይ እኔ ቴክስት ላወራት ተናዶ ሳይሆን ደንግጦ ነው እንጂ በቴክስት ላወራት እንዳታውቁ። ተናዶ ሳይሆን ደንግጦ ማድረግ አለበት እኮ ክላሷ ሄዷ መጽናናት አለበት። እሷ እኮ አሁን እያለቀሰች እንደሆነ ማን ነው ቃል አይደል? እየበላችም አይደለም ይመስለኛል። ደንግጣለች። ራሷን ስትይዝ አላየሻትም? በጣም ደንግጣለች። ይሄ ደንግጣ በቃ የምትለው ነገር ምንም አታድርገኝም። አይ ሰኒ እንግዲህ ገብለሽ ተሳብጅኝ ነው ሰኒ። ምንም አታድርገኝ። ራሱ ከራሱ ጥሩ አይደለም። በጣም የሚያስቀው ትግስቱ ስጠኝ። አይ እናቴ ስሚኝማ፣ አንዳንድ ሰዎች ማለት ነው ይሄ ነገር ራሱ አንዳንድ ሴቶች ቢሆን ማለት ነው እናቴ አግኝተው ነው
አይደለም ሰኒ በናሽ ፎቶ ከመታቀፍና እንዲህ በአካል አግኝቶ አስቢ እሱን። አሁን ትክክል ነሽ። ይሄማ ትክክል ነሽ። አሁን እኮ ብዙ ጊዜ ፎቶ እንደዛ የሚያዞሩት እንደዛ ሲላቸው አንዴ ይሽላሉ ይመስልኛል። አይመስልሽም? ኦፍ ኮርስ ያውም ከፍለው ነው ከፍለው ወይኔ ሰሊማዬ ማለት ነው። ይሄ ብር ቦታ በጣም ነው የተናደደችው። አንተ ብር ልትቀይር ነው እንዴ? በጣም ተናደደች። የኔ እናት ይሄ በጣም ተመቸችኝ። ይሄ ቦታ ገባሽ? አሁን እንዴት ታዲያ ሴትነትሽን በብር ትቀይሪያለሽ እንዴ? ሴትነት እኮ ነው ማለት ነው። አይሆንም። ያስቀመጠው ብሩ ነው እኮ ነው ያስቀመጠው። አውቀውና ታዲያ እሱ ቀን ሙሉ ሲያስብበት ሲያንሰላስልበት ከዛች ቪዲዮ በኋላ እኮ ሲያስብ ነበር አይደል? ይሄ ቪዲዮ ራሱ ትናንትና እሱ የለቀቀው ቪዲዮ አይተሻል አይደል? ሙዚቃው ማለት ነው ማለት ቲክቶክ ላይ ሰርቶ በኋላ ይለቃሉ። እሺ ካለችማ ይሄ ቪዲዮ ይቀራል። እሺ ካላለች ከሰጠች ይቀራል፣ ካልሰጠች ያመኩት ይኖራሉ ብሎ መስራት ጀመረ ማለት ነው። እንደዛ አይመስልሽም? አመጣሽው አሁን እናቴ ልክ ነሽ። አመጣሽው ጨዋታ። አሁን ልክ ነሽ እኮ ሰንዬ፣ በሀሳብሽ እኮ ተስማምቻለሁ። በሀሳብሽ እኮ ተስማምቻለሁ። አሁን አልኩሽ አይቻለሁ። የጥላውንም ሙዚቃ አይደለ? ስለዚህ ይሄ ፕራንክ ከሰራሁት ከሰጠች ይቀራል፣ ካልሰጠች ይሄ እያመንኩሽ ይኖራሉ ማለት አለብኝ ብሎ ኦፍኮርስ እሱ ብሏል እኮ ቪዲዮ ላይም አለ። እስከ ዘላለሜ አምንሻለሁ አንቺን አለ እኮ። እያመንኩሽ ይኖራሉ ነው አለው። እያመንኩሽ ይኖራሉ። ኦፍኮርስ ያዳስ ኦ ማይ ጋድ። እናንተ በዚህ ጊዜ እኮ አንዳንድ ሴቶች ውሃ እየጠጡ ነው። እንዴት ነው ነገሩ? ውሃ እየጠጡ ነው። ይብን ሰንዬ ምን ትዝ እንዳለኝ ታውቂያለሽ? እዚህ ጋር ያኔ ያ በሰውየው ምክንያት የሆነ ሰው ምንድን ነው ያላት? ልጅ ወልደሽ ልታመጪ ነው እንዴ አላላትም? የሆነ ሰው ስሙን መጥራት አልፈልግም። የሆነ ሰው እሱ ሁሉ ነገር ነው ትዝ ያለኝ። እሱ ሁሉ ነገር ሀየሽ በሴትነቷ ምን ያህል እንደማትደራደር ሃይሚን ራሱ ብሩኬ አውጥቶ አሳየ ማለት ነው። ሲሚኝ እኮ እሷ እኮ ትላንትና እሱን አልመተችም፣ ግን ምንም አላደረገችም። እግዚአብሔር በጣም ስለምትወድ በጣም ክብር ስላላት ማለት ነው። አወራራት ይወጥ በእናታችሁ በግዛ አንድ እንደዛ አውቆ እኮ ነው እንደዛ የሚሉ ሴቶች እንደም ይሰጣሉ። አንቺ ዳው እንዲቀምሱ በቃ አወራራችሁ ምናምን። አሁን እኮ እሷ አልሰጠም። አወራሯ ራሱ ቀስ እያለች ነው። የመሬ ነው። አዎ ቢግ ሪስፔክት ስላላት ነው። እግዚአብሔርን እስቲ እሱ ራሱ ከዚህ በፊት የሆነ ጊዜ ፕራንክ አድርጋ ነበር ደብረ ዘይት ምናምን ማለት ነው። ቁጭ አድርጎ ሐዋሳ ላይ ነው እንጂ ፕራንክ ያደረገችው አብረን እንደደረ ያለችው ማለት ነው። ይሄ ቀን ራሱ ለሷ አንቺ እንዴት እንደዚህ አወራረሽ ምናምን እየልቀስ እያደረጋ ነበረ፣ እያወራው ነበረ። አሁንም ትላንትና ማታ እሷ ልክ ግን ፊት አላት እንጂ ፊት ማለት ነው። ፊት አወድ እንትና አጠበች ማለት ነው። ይሄ ማለት እኮ ታውቃለሽ? አዎ እኮ ፊት ነው። ምን ነው የሚሰጡት? ይሰጣሉ አላለችም? ምንድን ሰው ይሰጣሉ አልሽ እኮ ምንድን ነው እንደዚህ አይነት ነገር ሰው ይሰጣል ያልኩት ምን እንደሆነ ንገርሽ። አሁን እኮ ዝም ብሎ ብሩኬ ፎቶ ለጥፎ ሚሉት አሉ አይደል? እንደ ዝም ብሎ ማለት ነው በንፋስ ላይ የማያገኙት ትላንትና ማለት ነው። የምር ነገር ማለት ነው። አሁን በአካል ቢያገኙት ምንድን ነው? ምን ትላለሽ? በአካል ቢያገኙት አንቺ ማለት ነው ይሰጣሉ ስትል እንደምሻወሻ እንዳልሽው ነው። ምንድን ነው እሱ የሚሰጡት ነገር ግን አንቺ እኮ ነሽ ያልሽው። በጌታ ሰሉ ምንድን ነው የሚሰጡ? እኔ ልጠይቅሽ እንጂ አንቺ ነሽ ይሰጣሉ አልሽ። ምንድን ነው የሚሰጡት?
እኔ የሚላቸው ግን ማታ ሀይሚ እውነት ቀስ ብላ ፊፄን ባለፈው ጨዋ ድርግም አድርጋ በፊት ያለች ግን ለሱ ክላስ ተዘግቷል። እንዴት መውጫ ጠቱ ነው ቁጭ ያለችው። አንቺ ደግሞ ውጭ ቢሆን እሷ ሲጀመር ማለት ነው ሳኑ እግዚአብሔርን እሱ ላይ መጥፎ ቃላት ማውራት አልፈለገችም። ለምን? ስለምትወደው ስለምታገብረው ስለምታቅ የምር ምንም አወራሯን ይወጥ እስኪ ዝቅ ብላ እኮ ነው ያወረች የነበረችው። ስማርት እኮ ናት የኔ እናት እኮ ንግስት ነች። እኔ እኮ ቀዳማዊት ብዬ ያወጣሁት ስሟን እኮ አውቄ ነው። አንቺ አታውቂም እንዴ? ለዚህ ነው ለዚህ ትመቸኛለች እኮ እሷ። የምሬ ነው እግዚአብሔርን እኔ ያሳዘነችው መጀቱ ጋር ነው መሰለሽ። አልጋ ላይ ቁጭ ሲያደርጋት ብሩክ ለአንተ ጥሩ አይደለም ለአንተ ራሱ ትላል። አንቺ ባክሽ ይሄ ቦታ እኔ ራሱ ማታ ሴትዮዋ ጋር እያልኩት ቆሜ እያሰብኩት ማለት ነው ብቻዬን እያወራሁት ነበረና ሴትዮዋ ምን አለች? አንቺ ምንድን ነው ብቻሽ የምታወሪ አለችኝ። እግዚአብሔር ምን ሆነሽ ነው ብቻሽ የምታወሪ አለችኝ። ገብቶሻል? የምትለው ነገር ጠፍቷት እኮ ነው የኔ እናት፣ የኔ ንግስት ማለት ነው። የኔ ቾኮሌት ነገር የኔ ትንትዬ ማለት ነው። ወይኔ ፈጣሪ ትዕግስቱን ስጠኝ። ወይ በጣም እኔ የሚለው ቃላት አጣሁት ለሷ ማለት ነው። እግዚአብሔርን እንዴት እንደሆነ የሚወዳት ማለት ነው። ፍቅሯ ልቤ ቆንጆ በኢየሱስ ፍቅሯን ማለት ነው። እኔ ማለት ፈልጋለሁ ግን የት ሄጄ ልግለጽ? ግጠሚ እስኪ ሰኑ አንቺ። አዎ ግጠሚ በምን ቋንቋ በምን ዘዴ ሰኒ አይገባሽም አንቺ ማፍቀሬ። አንቺ ዝም በይ ሰኒ፣ ምልሽን ስሚኝ። አሁን አታውሪ። እውነት ሀይሚ ያኔ እግዚአብሔር የመረጣት የወደዳት ልጅ ናት። ለምንድን ሁሉ ነገር ሙሉ ተደርጋ የተፈጠረች ሴት ሙሉ ሴት የምትባል ሴት ናት። እና አይ ቲንክ የእናትም የአባትም ምርቃት በጣም አላት ልጅቷ። ለብሩኬም ማለት ነው። ለምን እንደዚህ አይነት የማረከች ሴት አሁን ማለት ነው እናንተ አታውቁም እንጂ ብሩኬ ከፍቶ ዩቱብ ራሱ ከፍቶት የሰጡት ሰዎች አላችሁ። የምሬ ነው። ብሩኬ የት ነው? እነሱ የት ናችሁ? እግዚአብሔር ኃይል ሰጣትና ከዛ ሁለቱ እጅ ተይዞ ትልቅ ቦታ ደረሱ። እንደዛ ነው እግዚአብሔር ማባራት ማለት። የምሬ ነው። ሲሚ አሁን እኮ አንዳንድ ሴቶች ቢሆን ማለት ነው ምን መሰረሽ እንደዛ መዝናኛ ቦታ ሲሄዱ ሲበሉ ቀርጾ ቲክቶክ ላይ ነው ዩቱብ ላይ ነው በቃ ቲክቶክ ላይ ነው ኢንስታግራም ሁሉ ነገር ይቀርጻሉ ይለቃሉ። ግን እሷ ክብር ያለች ሴት ነው። ረጋ ያለች ምንም መስላችም እኮ ምንም አይመስላችም። በቃ ይሆን እና በጣም ነው የምትገርምኝ። እግዚአብሔር አንዳንድ ሴቶች ቢሆን እየበሉ ማለት ነው ሰኑ ግን ማለት ነው ሀይሚ ሁለት ካሜራ ላይ እሱ ላይ ፈታ ብላ ነው የምታወራው እንጂ ትፈራለች። እስኪ ትላንት ይወት ከአልጋ ወደዛ ጠጋ ያለች እፍ የኔ ቆንጆ የምሬ ነው። ሌላ ሴቶች ቢሆን መዝናኛ ቦታ ሲሄዱ እየበሉ እየቀረጹ ይለቃሉ። ኢንስታግራም ላይ ቲክቶክ ላይ ምናምን ፎቶ በቃ የጋኙት ቦታ ይነሳሉ ይለቃሉ። ግን እሷ እንደዛ አይነት ሴት አይደለችም። የምሬ ነው። እስቲ እዩት ማለት ነው። የትም ቦታ ሲሄድ እዩት። በጣም ቁጥብ ሴት ናት። በቃ ቁጥብ የሆነች ሴት ናት። ለሁሉም ነገር በጊዜ የምታምን ሴት እኮ ናት። እንደዚህ አይነት ሴት አሁን ማለት ነው ለሷ ግጥም ያስፈልጋታል። ባንቺ ፍቅር እኔ ሆንኩት በሀሳብ ብለን ዘፈን እናውጣላት። አዎ ግጥም ሲሚ እግዚአብሔር የፈጠራት እግዚአብሔርን እሷ እንዴት አይነት የፈጠረ እግዚአብሔርን ነው የምላችሁ። የምር ነው። እኔ በጣም ነው የምትገርምኝ አንዳንዴ የምር። አሁን እኮ 30 ሺህ የራሱ አይሞላችሁም አንዳንድ ሴቶች ማለት ነው። ማለት ሰብስክራይባችሁ ማለት ነው እንዴት እንደሆነ የሚጨማለቁ ልብሳችሁ በቃ ልብስ ብቻ ነው የሚጨርሱት። ሁሉ ነገር አለ። በቃ ፎቶ ነው የሚነሱት። በሳምንት 10 ጊዜ ነው መሰለኝ፣ አንድ ቀን 3 ነው የሚነሱት ይመስለኛል ፎቶ ማለት ነው። እሷ በቃ እንደዚህ አይነት ነገር የላትም ነው ባችሁ ተቆጥቷል። ለምን ፎቶ ሀይሚ ታነሽ ምናምን እሷ እኮ እንደ ሰው መሆን እንትን
እሷ ራሱ ማለት ነው ብቻዋ ፎቶ ራሱ አረጋግጥ። እኔ በጣም የምትገርመኝ እቺ ልጅ ማለት ነው የኔ ጥንጥዬ ማለት ነው። ጥንጥዬ ስትባል ፎቶ ልነሳ ኢንስታግራም ላይ ላርግ ፌስቡክ ላይ ልፖስት አትልም። እግዚአብሔርን የሆነ ሁሉም ነገር ማለት ነው ተረጋጋ መንፈስ የምታይ እኔ ቢሆን ማለት ነው አሁን ከጓደኛ ከማንም ጋር እንትን መዝናኛ እንደዛ ሄጄ እየተሰቀልኩት ፎቶ የምነሳው እውነታው የምር አንዴ ይዘላኝ ያልኩኝ አንዴ እንዲህ እና ቁም እዚህ ጋር እንነሳ ያልኩኝ አሰቃይ ነበረ። ግን እሷ ማለት ነው ባልቶ የሚያውቁት ማለት እንትን የሆነ አባባል ነበረ። ባልቶ ማያውቁት ምንድን ነው የሚባለው? የሆነ አባባል ነበረ። ወይኔ ረሳው። ባልቶ ማያውቁት አስታውሺ። ጎመን ሲበላ ጎመን ላይ ምናምን የሚለው ምንድን ነው? እንትን ሰላም ማለት ነው። እንደዚህ አባባል ነበረ ድሮ ማለት ነው። ለምን አለ ይሄን አባባል ፓስተር ቸረም ሲል ሰምቼዋለሁ እና እኔ እንጃ ማለት ምን ለምንድን ነው እንደዚህ? አንዳንድ ሴቶች ሁሌ ማለት ነው ሲበሉ ይቀርጻሉና ኢንስታግራም ላይ ይለጥፋሉ። እኔ በጣም ነው የሚያስጠላው። ሰው ሲበላ ለምንድን ነው ኢንስታግራም ላይ የሚለጥፈው የሆነ ነገር? እሷ ግን አንድ ቀን ወይኔ ሀይሚዬ እኔ ምን ላድርጋት? ወይኔ ውይ የእሷ ፍቅር እኔን ተንገላተተኝ ማለት ነው። ሮኬ ደግሞ ቆይታለች ብሎ ባለፈው እንዲህ አለ እኮ ሰማችሁ? አንተ እኔ ስላየክ አንተም ሴት ልታይ ነው ሲል በምን አይኔ ነው ማየው ያለው? ለምንድን ነው እስኪ ንገሩ። አንቺ ያለሽ ማለቱ ነው ማለት አባባሉ አይገባሽም እንዴ? ማለት እሱ አሁን ለምን እንዴት አያይም ነው? እሷ እኮ አይታለች አይደል? እሱ ማየት ይፈልግ እሱ ካያ ላያ ማለት ሰው እኮ ያያል እኮ ኖ ሰኒ እንደዚህ ነው ያለው። ምናምን አይደለም እኮ ሳኑ ይኸው እንዲህ ነው። እኔ በምን አይኔ ነው ማየው አለ እሷ። ይሄ እየቀለደ እኮ ነው። አይ እንዳያ ከሀይሚ ሌላ ካየማ ሀይሚ ራሱ አጠፋለሁ ይኒኪን አጠፋለሁ ብላለች። አሁን ይጠፋ መፋት ፈልጎ እኔና አንቺ አሁን ቅርብ ነን አይደል? ጓደኛሞች ነን አይደል? ለምን አሰብን? ወይኔ እናቴ ምን ይሻለኛል? ወይኔ ቅርብ ነን ሰው የለም ይላል ደግሞ ሰው ምን አገባው? እኔ ግድ ይሰጠኝ መላለችው። አንተ ቀርቶ እኔ እኮ ብቻዬን መተኛት ለምጃለሁ። ወይኔ ሱፋሪ ብቻዬን ትለምዳለህ። እኔ ያሳቀኝ የቱ ጋር መሰላችሁ? ፀጉሬን ያባበሽ ነው ምንድን ነው እንደዛ አድርገሽ ፀጉሬን እያሻሸሽ ነው። የሆሮፕላኑ ትዝ አለው እንዴ? አሁን እኮ ድመትና አይጥ አንድ ላይ ተኝቶ ምንም አያደርግም። ኧረ ክብሪትና ጭድ አንድ ላይ ተቀምጦ ምንም አይፈጠርም። ላይፈጠር ይችላል። ኖ እንደዛ አትበይ ውዴ፣ አትበይ። ላይፈጠር ይችላል። ዋናው ራሱ ማሳመን እኮ ነው። እኔ ወድ ማለት እንዴት? አይ ሰኒ አሁን አንቺ በጣም ሰኒዬ አንቺ አሁን በጣም ከምትወጂው ሰው ጋር የወደፊት ግብ ካለሽ ማለት ነው። ግብ ካለሽ ማለት ነው። ተስፋይን ያኒ ምንም አይነት ነገር አንቺ ራስሽን እኮ ማሳመን ነው። ኦ ማይ ጋድ የምንም ግብ የለም ነው። እንደዛ ከሆነ በራስሽ አትተማመኝም ማለት ነው። ነው ውዴ፣ እሱ አይደለም በራስሽ መተማመን አለመተማመን አይደለም። ነው በራስሽ አትተማመኝም። እንቅልፍ ራሱ ይወስዳል እንዴ? አንቺ የማይሆን ነገር ነው ሲጀመር። አንድ ሰው እያሰበ እንቅልፍ አይተኛም። ኧረ ተይ በእናትሽ። አይ እንግዲህ በቃ እናንተ የሆነ ችግር አለ። ልጆቹን ማታስገቢው እዚህ ማት ሰው አለ። አዎ ምንድን ነው ዘበኛ ናቸው እንዴ? ዛሬ ወይ ሰርፕራይዝ ነው ወይ ፕራንክ ነው። አዎ
አንቺ ሰላም ማለት ነው። ሰላም በራስሽ አይተማመንም ማለት አልገባኝም። ነው አንቺ አሁን በጣም ሰኒ ዲስ ሲሪየስ እውነት እኔ ሲሪየስ ነው የማወራሽ። የሆነ በጣም የምትወጂው ሰው የወደፊት የሆነ አላማ ካላችሁ በተለይ በትዳር ዙሪያ እንደዚህ በእንደዚህ ነው የምንጋባው ምናምን ብለሽ ካሰብሽ ማለት ነው ዋትስ ዘ ፕሮብሌም ያኔ አብረሹ ብተኝ ምንም ነገር ሳይፈጠር ማለት ነው እውነት ሰኒ እውነት ራስሽ ታሳስችዋለሽ ማለት ነው። እሱ ማሳመን ሆነች ልጅ የወደፊት ሚስቴ ናት ብሎ ካሰበ ወንድ ልጅ የትም አትሄድበትም። እኔም ሞቼ አላድርም ነው ምንድን ነው ችግሩ? ማታድሪበት አረ የምር ውዴ ነው። አረ በጌታ አላደርግም። አረ ይቻላል፣ እውነት ይቻላል። ኖ ይቻላል። ኢትስ ፋይን። ወይ ግን እንግዲህ ብሏል። የሃይሜና የብሩኬ ልጅ አራቶቹን ይዩት በጌታ እንደናንተ የተረገሙ ነው ልጆች። እናንተ አባቱ ምን ያክላል? ሚስቱ ምን ታክላለች? ልጆቹ ምን ያክላል? እናንተ ነፍሳችሁ አይባርም እኮ ነፍሳችሁ አይባርም እኮ አመት ይደቀናል እንደዚህ አይነት ነገር። እናንተ እኮ ብሩኬና ሃይሚ አንድ ነገር በግድ ፍጠሩ እያላችሁ ወይኔ ለምን አጣጥ ስሚ ትላንትና ማለት ነው አንድ ልጅ ዩቱብ ላይ ወንድ ምን እንደሚል ታውቃላችሁ? አዎ 4 ልጅ እያልከ ነበር። አንዱን አስወጣው አንቺ አሱ ገደል ያስገባሽና ገደል ግቢ። እኔ አይደለም እኮ እኔ መጣ እሱ የሰውን አስገቢ። እሺ እሱ ሰውን አስገቡ። ሰላም እሺ ወደ እንዴት ነሽ የኔ እናት? አሎ አልሐምዱሊላህ። አንቺ ገደል ግቢ አባት እናት